ነው ዳኒ? በሰላም ይሄው ሻሚስቴን ምሳ ጋበዛት። ምንድነው የሆነ ነገር በተነገረሽ ቁጥር መገለፍችው ወይስ ድልሽን እያከበርሽ ነው? አይደለም። ሰሞኑን የምትነግረኝ ነገር በሙሉ ያስቀኛል። ምንድነው የሚያስቀው? በሄዱ ይመጣብኛል። ምሳ እኮ ነው የጋበዛት። አንተ የሱን ሚስት ምን ያልወሰድክበት ነገር አለ? የማይወዳደሩ ሰዎችን አታወዳድሪ። ቢያውቀው እኮ ቆሻሻውን ነው የተሸከምኩለት። የተሸከምከውን መርጠ የተሸከምከው እኮ አንተ ነህ። ቆይ እሱ ምን አስቦ ነው? ወዷትን ቢሆን ግን አልፈርድበትም። እባክሽ ቱት እንደዚህ አትበይኝ፣ እኔ ይጨንቀኛል። ዳኒ ጠየከኝ፣ የጠረጠርኩትም መለስኩልህ። ይኸውልሽ እኔ ምንም ነገር መቋቋም እችላለሁ፣ ግን በእሱ አይምጣብኝ። እንግዲህ ጸልይ። እሱ ገንዘብ አለው፣ በዛ ላይ ባህሪ ያለው። ትንሽ ከተግባቡ በቃ አለቀ። ታውቃለህ ደግሞ ሚስቱም ጥላው ሄዳለች። እንደዛ ከሆነ ከነ ቤተሰቡ ነው የማቃጥለው። ቢሄዱ ከባሰ ይገኛል አሉ። ቆየ ሰውዬ መጀመሪያውን ከቴና ጋር የሰራውን ማቆም ሲገባው ጭራሽ ደግሞ ሌላ ወንጀል። ተኝተዋል ብለው ነው ቆቅ መሆኑን አያውቅምና ነው ሊበላ። አይ ዳኒ ቀልጦ ቀረ በቃ እንዲጠራራቀ ቤ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላማችሁ ይብዛ ብያላችሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የትሁቴ ድራማ ሲጀምር ከጆሮ በቃ በሩን ከፍታ አድርጎ ጆሮውን ጣል አድርጎ አባባና ካሊብ የሚያወሩትን ነገር እየሰማ ነበር። ዳኒ ተብየው ሁሉንም ሰምቷቸዋል። በቃ ፎርጂዲ የቤት ካርታ ይዛ እንደጠፋ ቴና ተብየዋ ውሸት እንደሆነና ስታየው ምን ልታረግና ምን ልትሆን እንደምትችል አሁን ፎርጂዲ ማን ነው ኦሪጂናል የቤት ካርታ ይዣለሁ ብላ እኮ ነው ከሀገር እየዞረች የምትዝናናው እያሉ ሲያወሩ የነበረውን አንድም ሳያስቀር ሰምቷል። ይህን ነገር ሲሰማ እያበደ እየሰከረ ስንት ስቃይና መከራ፣ በተለይ ደግሞ የቲናን አዛነት ሁሉን ነገር ችሎ ገንዘብ ለማግኘት ነበር የሚወዳትና የሚያፈቅራትን ፍቅረኛውን በድሎትና በቅንጦት ለማኖር አስቦ ነበር። ያሰበው ሳይሳካለት ሲቀር አባባና ካሊብ ያወሩትን ከሰማ በኋላ በቃ ቶሎ ብሎ ጊዜ ሳይሰጥ ወደ ቲና ተብዬው አደወለላት። እሷም ስልኩን አነሳችለት። እየተዝናናች እንደሆነና በሰዓቱ በቶሎ እንደማትመለስ ነግረዋለች። የተበላሸና የማይሆን ችግር ስለገጠመን ፈጠን ብለሽ ቶሎ ነይ፣ እዚህ ከመጣሽ በኋላ ትሰሚዋለሽ ብሏታል። እሷ ደግሞ በስልክ ለምን አልነግረኝም? እዚህ ኩኜ መስማት አልችልም እንዴ እያለች ስታናዝለው በመጨረሻ እለዋ ላይ ጠርቅሞባታል ስልኩን። አባባ ምን ሆኖ ነው ይሄ ልጅ መጥቶ ተመልሶ ጉዲ ሌላ ሰው አስመስሎ? የዘንድሮ እኮ በቃ ሰው ሁላ ሸዋጭ ሆነ። ውሸት ማውራት ውሸት መስራት ነው ስራው አለ። የራሱን ስራ ለሌላ ሰው እያላከከ። አባባም ገርሟቸው ማለት አልገባኝም የተከዳ ሰው አለ እንዴ አሉት። እንደው ነገሩ ነው እኮ የምልህ አባዬ። ለማንኛውም አባዬ ያኔ የጠየቅኩህን ብር ትሰጠኛለህ አይደል? እርግጠኛ ነህ አሏቸው። አዎ ምን ነው? አይ ምንም እኔ እንጃ እውነት አልመስለኝ ብሎ እኮ ነው እንዴ። እኔ እውነት አይደለም ብለህ አይደል እንዴ ጠየከኝ? እኔ እሰጣለሁ። ባይሆን ቲና ተብዬዋ እንድትመጣ ንገራት፣ ካገኘሃት ምናልባት የምትደዋወሉ ከሆነ። እሷ እንደው ጠፍታለች። ልጄም እሷን በመጠበቅ ይሄው አለ። እንደው አሁን እሷ ሚስት ነው የምትባለው እያሉ ስለ ምንድነው እህቷ ምንድነው የሁለተኛ ሚስት የሚባለው ስለሱ እያነሱበት ነበር። የወዱን በወዱ ሸፍኖ ትመጣለች፣ እሺ በቃ በቅርብ ትመጣለች እያለ አዘናግቷቸዋል። በሌላ በኩል ከስራ እየወጣች ትክክለኛ ፍቅረኛው በቃ ደክሞኛል፣ ወደ ቤት ሂጄ ማረፍ ፈልጋለሁ እያለ መንገድ ተገናኝተዋል። ፊቱን ዘፍዝፎት ካርታው ፎርጂድ መሆኑን ካወቀ በኋላ ንዴት ይቀጥል ብሎ አግኝተዋለች። ምን ሆነህ ነው ደግሞ ዛሬ ፊትህ እንደዚህ ያደረከው? ከስራ ደክሞኝ ነው የወጣሁት። ለምንድን ነው እንደዚህ የተናደርክ የተቃጠልክ የመሰልከው አለችው። ምን እባክሽ እንደዛ ሳስበውና ስመኝን ላይ ነበረው እኮ ከሸፈ ማለት አልተሳካልኝም፣ በጣም ነው የሚያናድደው እያለ እየተናደደ ነገራት። እና ምን ችግር አለው? ያው ፈጣሪ ላንተ አላለውማ፣ ይሄ ምንም የሚያናድድ ነገር የለውም። ቢለው ላንተ ይለው ነበር፣ ባይለው ደግሞ በቃ ጦስ የባሱን ተናደደ።
የቲናን ባህሪ ተሸክሞ የኖረው ገንዘቡና ቤቱን ካርታ አግኝቶ እንደፈለገ በገንዘቡ ለመንበሻበሽ ነበር፣ ግን አልተሳካለትም። የነደደን ቢሆን ሚስቱን ላለማስከፋት፣ ፍቅረኛውን ላለማስከፋት ዝም ብሏል። በሌላ በኩል መታገስ መጠበቅ የሰለቻት ፍቅረኛው ወደ አባባ ዘንድ ልሄድና የሆነ ነገር ቢያደርጉልኝ ወይ ቢመክሩት ብላ ወደ አባባ ደውላ እቤት ከሆኑ ልምጣ እንዲህ ብላ መንገድ ላይ ከካሊብ ጋር እየሄዱ ነበር። አባባ አዎ ልጄ መምጣት ትችላለች፣ ወደ ቤት እየሄድኩ ነው። ምን ነው በሰላም ችግር አለ እንዴ ሲሏት፣ አይ ማማክረውት ነበረኝ እንግዳስ ቤት ከሆኑ እመጣለሁ ብላ እቤት ተቀጣጠሩ። ካሊድ ሚስጥር ልታወራ ይሆናል አባዬ፣ እኔ ወደ ቤት መግባት ይቅርብኝ ሲል ሲያፈገፍግ፣ ምን ሆነሃል? እንደውም አሁን በግልጽ መገናኘት ትችላላችሁ፣ የበልጥ ለመተዋወቅም ይረዳችኋል። በልና ሚስጥር ምናምን ከሆነም ደግሞ በልመጣሁ ብለህ መውጣት አይቀር ብለው ይዘውት ገብተዋል። በኋላ ልጅቷ መጣች። ሰላም ካለቻቸው በኋላ አባባ በቃ ላስቸግሮት ነው ለዛሬ የሆነ ሊረዱኝ ላስቸግሮት ላወራዎት የምፈልገው ነገር አለ አለች እየተንተባተበች። ካሊብ ገባውና በቃ ሚስጥር ነው መሰል እኔ ልውጣ ሲል፣ አረ ሚስጥር አይደለም ስለ ዲያኒ ነው አባባ፣ እኔ መኖር እፈልጋለሁ። ስለ ህይወት እያንዳንዷን ነገር በደስታ መኖር ነው የምፈልገው። ዳኒ ደግሞ ገንዘብ ንብረት ምናምን ይፈልጋል እና ያንን ነገር እስከሚያሟላ ድረስ ደግሞ እኔ ሴት ልጅ ነኝ። ደስተኛ ሆኜ ልጆቼን እየወለድኩ ባለኝ አቅም ትዳሬ ሞቅ ሞቅ እያደረግኩ ነው መኖር የምፈልገው እና እንዲመክሩልኝ ብዬ ነው። መቼም አንቱን ይሰማዋል እና በቃ ወደ ትዳር አለም እንዲያስብበት ደክሞኛል። መጠበቅ እሱም በጣም ወደዋለሁ፣ ግን መጠበቅ ሰልችቶኛል እያለች የውስጧን ነገረቻቸው። አባባም ወይኔ ልጄ በቃ ስለሚያረገው ነገር አታቂም ማለት ስለሚሰራው ነገር አልነገረሽም? ምናልባት ስለሚሰራው ነገር ከነገረሽ ብዬ እኮ ነው። አይ በቃ ገንዘብ ያመጣል ይወጣል ይገባል፣ እኔ ምንም ስለስራው የማውቀው ነገር የለኝም፣ ምንም አልነገረኝም አለች። ለማንኛውም ትዳር አለም ከመግባትሽ በፊት ማጣራት አለብሽ። ከዛ በተረፈ ደግሞ ዳኒ ተብዬውን እኔ እመክርልሻለሁ፣ እቆጣዋለሁ። አይዞሽ ልጄ በል ተነስ ካሊብ ተነሸኛት ብለው ካሊብን ተኋላ ተከትሎ እንዲሸኛት አገባቧቸው። ካሊብም አባቱን እምቢ ላለ ማለት ብሎ ግዴታም ቢሆን ለመሸኘት ወጥቷል። በመንገድ ላይ እየሄዱ እያለ በቃ ትዳር አንዳንዱ ሴት ትዳርን ይፈራል፣ አንዳንዱ ሴት ትዳርን ያባራል፣ አንዳንዱ ሴት ደግሞ ወደ ትዳር አለም ለመግባት ደስ ይላል ሁኔታሽ አላት። ማለት እኔ እኮ ትዳር አለም ገና ሊገባ ነው አታስፈራራኝ እንጂ አለችው። አይ እንደዛ ሳይሆን ከመግባትሽ በፊት ስለ ትዳር ወቂ፣ ከጎንሽ አገባለሁ ብለሽ ያሰብሽውን ሰው ብታጣሪ ጥሩ ነው ብዬ እኮ ነው፣ በኋላ መዘዙ ከባድ ነው ብሏታል። እሷም እሺ ስለ ምክር አመሰግናለሁ፣ ሰፈር ስለደረስኩኝ መመለስ ትችላለህ ብለው ተሰናብተው ሄዳለች። በሌላ በኩል ዳኒ ተብዬው ምን ማድረግ እንዳለበት ግራ ገብቶታል። በቃ ካርታው ፎርጅድ ነው። ለዘመናትና ለወራት ሲደክምለት የነበረው በቃ ሁሉም ነገር አብቅቶለታል። እስኪ እንደለመደው ትሁቴ ምክር ብትሰጠኝ ብሎ ወደ ኪችን ሂዶ ሊያማክራት ነበር እና ደግሞ ውስጡን ለማወቅ እና የሚሆነውን ገጽታ ለማወቅ ካሊብ ከሚስቴ ጋር እኮ ቅድም ተገናኝተን ሆቴል ጋበዝኳት፣ ምሳ ደስ የምትል ልጅ ናት እያለ ሲነግረው ወግ ቅጥል ብሏል። ትሁቴን ካገኛት በኋላ ምን አይነት ሰውዬ ነው እንዴት ሚስቴን ምግብ ይጋብዛታል እያለ ሲነግራት ትሁቴ በትንሽም ቢሆን ፈገግ አለች። ነግሬ ነበር እኮ ለነገሩ ቀላል እኮ ነው ምሳ መጋበዝ። አንተ ሚስቱን ቀምተህ የለ ቤቱን ንብረቱን ቀምተህ የለ እያለች ፈገግ ስትል፣ ቆይ እኔ ላማክርሽ መጥቼ እንደዚህ መገልፈጥ ነው እንደምታውቂው? በያሁን ቆይ ምንድን ነው የማረገው? ቆይ አንቺ ስታስቢው አባባ የጠየኩትን ጥያቄ ብር የሚሰጥኝ ይመስልሻል? ያው አንቺ መገመት አይከብድሽም ብዬ ነው። እንዴ ስንት ነው የጠየካቸው? አራት ማለት 4,000 አለች። አረ ምን 4,000 ትሰራልኛለች? 4 ሚሊዮን ሲላት ድንግጥ አለች። ወይ ጉድ! ሰው በሰው ገንዘብ ይህን ያክል ሽብር! እኔ አባባ የሚዋሹ ሰው አይደሉም፣ የሚዋሹ አይመስለኝም፣ ግን ደግሞ ብሩ ብዙ ነው ብለዋለች። በቃ እሺ ደግ ብሎ ጥሏት ወጥቷል። በሌላ በኩል የደከማት ትመስላለች ፍቅረኛው። በሆነ ባልሆነው ስልችት እያለች ነው። አንተም መጠበቅ ሰልችቶኛል፣ አንድ ቀን ተስፋ እንዳልቆርጥብህ ጸልይ እያለችው ነበር። እና በመጨረሻም አባባም ትሁቴም ሁሉም በተሰበሰቡበት ይሄ ልጅ እኮ ያውቃል አባዬ፣ እንደውም ካሊብ ጋጧ ስታወሩ የነበረውን ስለ ፎርጂዲ የቤት ካርታ ምናምን ሰምቷል አለቻቸው።
እንዴ እኮ ዛሬ ሲያወራኝ የነበረው ስለ ገንዘብ እኔ ገምቼ ነበር አሉ አባባ። ገምቼ ነበር ዛሬ እንደዚህ እንደሰማን እንደሚያውቅ። እንዴ እና ታዲያ ምን እናድርግ አባዬ? እንዴት ከሰማ ደውሎ ነው ነይ ብሎ እየበረረ ከቲና ጋር የሚደውልላት? ቢደውልላት እኛ ምን አደረግን? እኛ መጥፎ ነገር አልሰራን። መጥፎ ስራ የሰሩት እነሱ ይጨነቁበት እንጂ አሉ አባባ። አዎ ደውሎ ነይ ይላታል። ፎርጂድ ያለመሆኑን ስታቅ ምን እንደምታረግ እናያለን ጉድ። እሱም ደግሞ ይህን ያክል የደከመበትን ፎርጂድ መሆኑን ካወቀ አይለቃትም። ጉሮሯን ነው ይዞ የሚገላት እየተባባሉ ቡናቸውን መጠጣት ጀምረዋል። ሁለተኛም ምን ባድረግ ይሻለኛል? ምን እንደማረግ እኮ ግራ ገብቶኝ ነው ብሎ ትሁቴንም አሁንም ምክር ጠይቋታል። በቃ እኔ እውነት ለመናገር ይች ፍቅረኛ ደስ የምትል ልጅ ናት። ማንም ምንም በቃ የሆነ ደስ የሚል ነገር አላት። በጭራሽ ላንተ የምትገባ ልጅ አይደለችም። ግን ይሁን ካልክ ደግሞ ይህን መጥፎውን ስራ ከዚህ ከመጥፎ ስራ ከቲና ተብዬዋ መርቀህ ህይወትን አስተካክለው ሚስትህ አድርጋት፣ አለበለዚያ ታመልጥሃለች አለችው። በእሷማ ቀልድ የለም። እሷን ሊቀማ ያሰበ ሰው ያው ደሙን ነው ማፈስለት እያለ እየተናደደ ጥሎ ወጥቷል። በመጨረሻም አባባ በቃ ገደም ብለዋል። ደክሟቸው ነው መሰል። እሱም የካዝናውን ቁልፍ አገኘሁ መስሎት ቀስ ብሎ እየተንሿከከ ቁልፋቸውን ወስዷል ካጠገቡ። ወደ መኝታ ክላሳቸው ገብቶ እንግዲህ ካዝናውን ከፍቶ ምን ሊያወጣ እንዳሰበ አይዶን ነው። አባባም ነቄ ስለነበሩ ከኋላው ተከትለውታል። የተኙ መስለው ነው እንጂ ጋቢያቸውን የለበሱት አልተኙም ነበረ። እንግዲህ ሀታ ጓርዴን የሚባለው ይሄ ነው። በእንትኑ መካዝናውን ሲከፍት ታይተዋል፣ ተገናኝተዋል። ድራማው እዚህ ላይ ያበቃል። ውድ ቤተሰቦች የቆየ ውርዴታ የሚሆነው ዳኒ ተብዬው ስንቴ ነው የሚዋረድ ነው? የሰው ልጅ አንዴ ሁለቴ ይዋረዳል። እንደው ለ30 ጊዜ ሲዋረድ ይኖራል እንዴ? እና ውድ ቤተሰቦች ይህን ይመስላል። ይሄን ደግሞ ፊት ለፊት የምታዩት ቪዲዮ ከቲሞ የጁዝ መስሪያ ሴትዮ የላትም ነበረ። የጁዝ ትንስዬ ቀለል ያለች እሷን ስጠልብ የሆላንድ ዕቃ ጠለብዬ አያመጡም። ሺኤን እና ቲሞ አያመጡም። እና ይችን የቡና መጠጫ ኮብ ጥቁር የኢትዮጵያ ጽሑፍ የምታዩትም ማለት ነው። እሷንና ሌላ ምን አለ ጁዝ መስሪያውን ያው የምታዩትን እነሱን ጠልቤ መጥቶልኛል ማለት ነው። ጁዝ ለመስራት በጣም ተቸግሬ ነበረ። በ15 ቀኑ ዛሬ ያመጡልኝ ማለት ነው። እና ውድ ቤተሰቦችዬ የዛሬው ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ እያመሰገንኩኝ በሌላ ፓርት እስከምንገናኝ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ አርጋችሁ ውጡ። እሺ ባይ